Thank you very much. Let me start by thanking Chatham House for convening us here today. It's also my first time. በኢትዮጵያ ውስጥ ከአብዛኛው ህዝብ በተሻለ የጌዲዮን ጢሞቴዎስ ቤተሰብ መንግስታዊ ውክልና አለው። ባል የውጭ ጉዳይ ሚኒስትር፣ ሚስት ሐና አርአያ ሥላሴ የፍትህ ሚኒስትር፣ ወንድም ዮዳሄ ደግሞ ብሔራዊ መታወቂያውና ዳይሬክተር ናቸው። በካቢኔው ውስጥ ብቻ 10% ድርሻ ያለው ይኸው ቤተሰብ የብልጽግና መውደቅ ቀርቶ መንገዳገድም የሚያርደው ነው። የጠቅላላ ቤተሰቡን ህልውና በአንድ አብይ አህመድ በተባሉ ግለሰብ መዳፍ ላይ የጣሉት ጌዲዮን ጢሞቴዎስ ሰሞኑን በለንደኑ የቻታም ሃውስ በኩል ተከስተዋል። ምስራቅ አፍሪካን እልቂት ውስጥ የከተቱት፣ ሶማሊያንና ኤርትራን ይዘው አገራቸውን የወጉት፣ ሱዳንን በኤምሬትስ መላእክተኛነት የሚደበድቡት፣ ከሶማሊያ ግዛት ቆርሰን እንወስዳለን በሚል ሰበብ በአገሪቱ የጎሳ ፖለቲካ ውስጥ ገብተው ያመሱት፣ የኤርትራንና የሱዳንን እንዲሁም የሶማሊያን ታጣቂ ኃይሎች የሚያስታጥቁት ብልጽግናዎች ጌዲዮንን ልከው ስለ ምስራቅ አፍሪካ ሰላም ሊናገሩ ሞክረዋል። የውጭ ጉዳይ ሚኒስትሩ ጽፈው ባነበቡት የ8 ገጽ ሪፖርታቸው አገዛዛቸው ለምስራቅ አፍሪካ ሰላም መሆን እየደከመ መሆኑን፣ ይሁን እንጂ በአገር ውስጥ የፕሪቶሪያን ስምምነት ያፈረሱ ኃይሎች በውጪ ሱዳን ውስጥ በቅጥረኛነት የሚዋጉ ሀገራትና ከጎረቤት ደግሞ ኤርትራ እንዳስቸገሯቸው ገልጸዋል። አብይ አህመድ በዓለም ፊት በልዕለ ኃያሉ አሜሪካ ፊት 27 ሀገራትን ባቀፈው የአውሮፓ ህብረት ፊት 193 ሀገራትን ባሰባሰበው የተባበሩት መንግስታት ፊት የ55 ሀገራት ወኪል በሆነው የአፍሪካ ህብረት ፊት አደራድሩኝ ብለው የፈረሙትን ስምምነት ከጻድቃንና ጌታቸው ጋር የተፈራረምኩት ነው፣ እነሱ ደግሞ እኔ ጋር ናቸው፣ ሌላውም ሁሉ ያገባውም ብለው በይፋ የቀደዱትን ገና ከዓመት በፊት በጀትም ነዳጅም ቱሪስትም እርዳታም ጋዜጠኛም ወደ ትግራይ አይሄድም ብለው የከለከሉበትን የወለደችው እያለች ያቀፈችው እናት ልሆን አለች እያሉ የተረቱበትን የደቡብ አፍሪካውን ስምምነት ጌዲዮን ጢሞቴዎስ አክራሪ ህወሓቶች ስምምነቱ እንዳይፈጸም አደረጉ ብለዋል። እና የወለደችው እያለች የታቀፈችው እናት ልሆን አለች። የፕሪቶሪያ ስምምነት ይከበር ሲባሉ ነው እንግዲህ ይህንን ማለት የሚችሉት ጻድቃን አሰፋና ጌታቸው ናቸው፣ እነሱ ደግሞ የኔ ናቸው አይነት ነገር ተናግረው ሌላው ስላልፈረመ ስለ ሰላም ስምምነቱ መጠየቅ አይችልም የሚሉት ተፈራራሚያቸውን ህወሓትን አላውቅህም ብለው በምርጫ ቦርድ ካሰረዙ በኋላ ወግተው ያፈናቀሏቸውን ከአገርም ያሰደዷቸውን እንዳይመለሱ አድርገው ለስድስተኛ ክረምትም ካስቀመጧቸው በኋላ በየአጋጣሚው ሌላ ጦርነት ስለማወጅ ስለ እስራኤልና ኢራን በመተረት ስለቀደመው የጦርነት ጠባሳ እያነሱ በማስፈራራት በሌላ የውጊያ ስጋት ውስጥ ከተውት ድሮን እየተኮሱ እዚያው ትግራይ ውስጥ ሰው እየገደሉ የደቡብ አፍሪካ ስምምነትን የጣሰው የሚል ደብዳቤ እያጻፉ ጌዲዮንን ያስነብባሉ። ጥያቄው የፕሪቶሪያው ስምምነት ለምን አልተከበረም የሚል አይደለም። የጌዲዮንና የሚስታቸው መንግስት ለምን ውል አያከብርም የሚለው መሰረታዊ ጥያቄ ነው። በኢትዮጵያ መንግስታት ባህል በዓለም መንግስታት ፊት በዓለም አቀፍ መድረክ የተፈረመን ስምምነት የማክበርና እውቅና የመስጠት ነባር ባህላዊ እሴት አለ። ይህ በጎ ባህል ግን በአብይ አህመድ ዘመን ከተናዱና ከተጣሉት እሴቶች መካከል አንዱ ሆኗል። ጠቅላይ ሚኒስትሩ በ8 ዓመታት ውስጥ የጣሱትና አላከብርም ያሉት ስምምነት የደቡብ አፍሪካውና ከህወሓት ጋር የተዋዋሉት ውል ብቻ አይደለም። የብዙ ውል ሰነዶችን ቀደዋልን ብቻ ሳይሆን በርካታ ጓደኞቻቸውንም ክደዋል። ደቡብ አፍሪካ ላይ ብቻ ሳይሆን ጅዳ ላይ በዓለም ፊት የተፈረመን ውል ቀዳደው ጥለዋል። አስመራ ላይ የፈረሙትን ስምምነት ጥለው ታይቶ የማይታወቅን እልቂት አዋልደዋል። ከግለሰቦች ጋር የተዋዋሉትን ውል በትነውታል። ከኦሮሞ ነጻነት ሰራዊት ሸሽተው መጡ ያሏቸውን ታጣቂዎች አስረውና ገድለው ተገኝተዋል። ከኩባንያዎች ጋር ከዓለም አቀፍ ተቋማት ጋር የተፈራረሙትን ስምምነት አልተገብር ብለው መግለጫ ወጥቶባቸዋል። ምሬት ተሰምቶባቸው ክስ እስከ መከፈትም ተደርሶባቸዋል። ከየትኛው ግለሰብ ጋር የት ምን ተዋሉ? በአስመራና በጅዳ የተፈረመው ልብ ያልተባለው ውልስ ምን ነበር? እንዴትስ ተቀደደ? ማንስ ቀደደው? የተካዱት ግለሰቦችና ኩባንያዎች እንዲሁም ዓለም አቀፍ ተቋማት የትኞቹ ናቸው? የሚሉትን አንድ በአንድ በዚህ ዝግጅት እንመለከታቸዋለን። እነዚህን ሁሉ በቅጡ መረዳት ከብልጽግና መንግስት ጋር መደራደርም መነጋገርም መወያየትም ፋይዳ ቢስ መሆኑን ለመገንዘብ ይጠቅም ይሆናል። የጌዲዮንና ሚስታቸው መንግስት የአብይ አህመድ አገዛዝ የሚቀዳቸው ውሎች፣ የሚበላቸው ቃሎች፣ አብረን እንቆይ። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ ነው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም?
ይህንን የጠቅላይ ሚኒስትሩ ንግግር በማስመልከት አስተያየቱን ያጋራን አንድ ኢትዮጵያዊ ፖለቲከኛ አብይ አህመድ ድርድርንና ፖለቲካዊ ስምምነትን የሚመለከቱት እንዲህ ባለ መልኩ ነው ይላል። ከፍተኛ የበታችነት ስሜት ስላለባቸው ሰዎችንም ሆነ የፖለቲካ ድርጅቶችን በአቻነት መንፈስ በመቀበል የሚደራደሩ ሳይሆኑ በእኔ ስር ሁኑ ብለው የሚናገሩ ያ ካልሆነ የጸብ ዱላ የሚያነሱ ናቸው ይልና አቶ ጌታቸው ከአብይ አህመድ ጋር አብረው የታዩት በአንዳች ፖለቲካዊ አጀንዳ ተደራድረው ሳይሆን ጌታቸውን ባሪያቸው አድርገው ነው። ጌታቸው ወደ አብይ ካምፕ ሲገቡ የፖለቲካ ድርጅትና አስተሳሰብ ይዘው ሳይሆን የለበሱትን ልብስ ብቻ ደርበው ነው። ይህ የጠቅላይ ሚኒስትሩ ንግግር ግን እሳቸው ለሰላምም ሆነ ለፖለቲካዊ ድርድር ያላቸውን ትክክለኛ አመለካከት የሚጠቁም ነው በማለት ያብራራል። በእርግጥም እንዲህ ያለው አስተሳሰብ አብይ አህመድን የፈረሟቸውን ውሎች ሁሉ ደጋግመው እንዲቀዱ አድርጓቸዋል። የመጀመሪያውን ክህደትና የስምምነት ቃል ያፈረሱት መጋቢት 18 2010 ዓ.ም ነው የሚል አንድ የቀድሞ መንግስት የሥራ ኃላፊ ትዝታውን ሲያጋራ እንዲህ ይላል። በዚያች ዕለት የኢህአዴግ ሊቀመንበር ሆነው ሲመረጡ የከፋ ጭቅጭቅ ነበር። አብይ አቅም የለውም፣ ኢትዮጵያን ያፈርሳታል፣ ለውጭ መንግስታት ሲሰልል የኖረ ነው፣ ለአሜሪካ አሳልፎ ይሸጠናል፣ ይዋሻል፣ ወዘተ የሚሉ ክርክሮች ቀርበው ተተቹ። እሳቸው በወቅቱ የደቡብ ክልል ርዕሰ መስተዳድር ደሴ ዳልኬን ከጎናቸው አስቀምጠው ፊታቸው ደም እስኪመስልም ደንግጠው ያዳምጡ ነበር። በመካከላችን የነበረው ፍርሃትና ስጋት ማሸነፍ ሳይችል ቀረና ተመረጡ። ከዚያም ንግግር ሊያደርጉ ወደ መድረኩ ወጡ። ደጋግመውም አሉን፣ ከልማታዊ መንግስት ርዕዮተ ዓለም ዝንፍ ይላል ብላችሁ እንዳትጠብቁ። ይህንኑ ለእኛው ለኢህአዴጎች የገቡልንን ቃል በሐዋሳው ጠቅላላ ጉባኤ ላይ ደገሙት። እኒያ በልማታዊ መንግስት ሀልዮት ስር እንኖራለን እያሉ የማሉት ሰው ግን ከ8 ወራት በኋላ ርዕዮተ ዓለም የሌለው ፓርቲ ብልጽግና ብዬ መሰርታለሁ ብለው መንቀሳቀስ ጀመሩ። እናም አብይ የቀደዱት የመጀመሪያው የውል ቃል የራሳቸውን ፓርቲ ኮንትራክት ነው ይላል። በእርግጥ ክህደትን የጀመሩት በዚህ ይመስላል። በመጋቢት 4 2010 ንግግራቸውም ድርጅታችን ኢህአዴግ እያሉ ይናገሩ ነበር። ሆኖም በጥቂት ሰሞናት ውስጥ ገብቻ ያፈረስኩት ለማለት ድፍረትን አላጡም። እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። በመጀመሪያ ወደ ስልጣን ካመጣቸው ኢህአዴግ ጋር የገቡትን ቃሉን ቀደው በጠቅላይ ሚኒስትር ኃላፊነት ላይ ሆነው ክህደትን በዚህ መልኩ ሀ ብለው ጀመሩት። በመቀጠል የካዱት ለጠቅላይ ሚኒስትርነት ያበቋቸውን ለማ መገርሳን ነው የሚሉ አንድ አስተያየት ሰጪ ደግሞ በአብይ አህመድ የፖለቲካ ዘመን ውስጥ ለማ ካደረጉላቸው በላይ ጌታቸው ረዳ ሊያደርጉላቸው አይችሉም። የለማን ያህል ዳንኤል ክብረት አይሆንላቸውም። በለጠ ሞላም ሲበልጥም ሲሞላም ቢውል ከለማ የላቀ ነገር ሊያደርግላቸው አይቻለውም ይላሉ። በእርግጥ አብይ ለማን የድህነት ጓደኛዬ፣ የቲም ለማ መሬ፣ በሚስጥር አለቃዬ ወዘተ ሲሏቸው የነበሩትን ለማን በቁም እስር ውስጥ እንዲቆዩ አድርገዋቸው ከብዙ ድርድር በኋላ በውጭ ሀገር ከሄዱም በኋላ አስረው ለመውሰድ ምናልባትም እንደ በቴ ኦርጌሳ ለመግደል አሊያም ወህኒ ቤት እንደ ታየ ደንዳ ለመክተት ጥያቄ አቀርበዋል። አባል አድርጎና አሳድጎ ለሊቀመንበርነት ላበቃቸው ድርጅት ሳይታመኑ ውሉን ቀደው የጣሉ ጠቅላይ ሚኒስትር እንደሆኑ ያስቻላቸውን ለማ መገርሳን ለእስር ለስደትና አገር አልባነት ያደራረጉ ሰው ለየትኛውም የስምምነት ውል ሊታመኑና ሊገዙ አይችሉም የሚለው መከራከሪያም እዚህ ጋር የሚቀርብ ነው። አንድ ሰው ለግል ጓደኞቹም ሆነ ለግል ድርጅቱ ካልታመነ ለማን ይታመናል የሚለው የመርህ ጥያቄም ልክ የሚሆነው እንዲሁ ነው። The signature of the peace agreement between the president of Eritrea and the prime minister of Ethiopia is indeed an historic event. The peace deal between Ethiopia and Eritrea was the second major step in peace talks between the once warring neighbors. This Sunday, the two leaders signed the deal, brokered by Saudi Arabia. ይህ አንቶኒዮ ጉተሬስ ከተባበሩት መንግስታት ጅዳ ድረስ ሄደው የሰላም ውል ተፈረመ ሲሉ በታዛቢነት ያዩት የአፍሪካና የአውሮፓ ህብረቶችም ተገኝተው አብይ ከኢሳያስ አፈወርቂ ጋር በሳውዲ አረቢያ ያሰሩት ውል ነበር። ያንን ስምምነት የአብይ አህመድ የመደመር ምዕመናንና የጥፋት መንጋ እንዲነገር፣ እንዲመረመር፣ እንዲዘከር አይፈልግም። በእርግጥ የአስመራና የአዲስ አበባ ገዢዎችንም ያንን ውል ለምን እንደተፈራረሙት፣ ምን አይነት ይዘት እንደያዘና አፈጻጸሙ ምን እንደሆነ የጠየቃቸውም የለም፣ እነሱም አላብራሩም። የስምምነት ሰነዱ ግን ግልጽ በሆነ ቋንቋ ግጭትንና ጥላቻን አስወግዶ ትብብርና የጋራ ልማት ላይ ማተኮር እንደሚገባቸው የሚያትቱ አንቀጾችን ይዟል። እንደ ማንኛውም የጥፋት ጥምረት መጨረሻ ላይ ጸብ የሚወለደው ትርፍ ከሆነ ክፍፍል ላይ፣ ኪሳራ ከሆነ ዕዳ ላይ ነውና አብይና
አብይና ኢሳያስ በጋራ ሚሊዮኖችን ከፈጁ በኋላ ተጣልተዋል። የሰላም ስምምነት ፈርመው ጥላቻን ለማቆም ተስማምተው የነበሩት አብይ አህመድ ግን ዛሬ የሚናገሩት 3 ሚሊዮን ኤርትራውያንን ስለመፍጀት ነው። በየዓመቱ አንድ ኤርትራ እንወልዳለን ይላሉ። ዋጥ እናደርጋቸዋለን መሆኑ ነው። በተባበሩት መንግስታት ፊት የፈረሙትን የሰላም ስምምነት ጥሰው ዛሬ ኤርትራን ስለመውረር አፈራራሚዋን ሳውዲ አረቢያንም በጠላትነት ስለመፈረጅ የሚያወሩ ሆነዋል። The Ethiopian government has sent a high-level delegation to Eritrea for talks with the rebel Oromo Liberation Front. It's hoped that the talks in Asmara will lead to peaceful resolution of the long-standing rift between the Ethiopian government and its opposition, the Oromo Liberation Front. ይህች የሲጂቲኤን ጋዜጠኛ የምትናገረው ነሐሴ 1 ቀን 2010 ዓ.ም ወደ ኤርትራ የተጓዙትን ወርቅነህ ገበየሁንና ለማ መገረሳን በማስመልከት ነው። ሁለቱ የቀድሞ የአብይ ቲም ለማዎች ወደ ኤርትራ የተጓዙበት ዓላማ ከኦሮሞ ነጻነት ግንባር ኦነግ ጋር የሰላም ስምምነት ለመፈረም እንደሆነ ትገልጻለች። በእርግጥም የሰላም ስምምነቱ ተፈረመ። ኦነጎች የአስመራው ዲክላሬሽን ሲሉ የሚጠሩት ያውል አብይ አህመድ የውል ወረቀቶችን ቀዳደው በሚጥሉበት ማሽን ውስጥ ገብቶ ተፈጭቷል። ዛሬ ተፈራራሚው ኦነግ ሽብርተኛ ተብሏል። አፈራራሚው ለማም የእስር ማዘዣ ወጥቶባቸዋል። ያንን የሰላም ስምምነት ለማክበር ባለመፈለጋቸውም የተካዱት የኦነግ ወጣቶች ጥራኝ ጫካው ብለው ድሩን ቤታቸው አድርገው ሲዋጉ 7 ዓመት አልፏቸዋል። ያንን የሰላም ውል ቢያከብሩት ኖሮ ግን ዛሬ ኢትዮጵያን ማጥ ውስጥ የከተተው አንዱ ችግር በተቃለለ ነበር የሚለውን ብዙዎች የሚያነሱት ቁጭት ነው። እንዳም ሆኖ እንኳን ለፖለቲካ ባላንጣዎቻቸው ለግል ወዳጆቻቸውም የማይታመኑት አብይ በእያንዳንዱ ቀበሌ ሄደን እንዋጋቸዋለን ባሉት መሰረት ኦሮሚያን አኬልዳማ ካደረጓት እነሆ 7 ዓመት አለፋቸው። የአስመራው የስምምነት ወረቀትም ልክ እንደ ጅዳዊ ስምምነት ውል ተሰውቷልና የኢትዮጵያ ወጣቶችም እየተሰዉ ቀጠሉ። የውህደድ ብልጽግና የክህደት መጽሐፍ ተገልጦ ያልቅምና ከአስመራም ብቻ ሳይሆን ከጫካ የሚያመጣቸውን የኦነግ ሰዎች ክዷል። ከአንድ ዓመት በፊት በአቶ ሰኝ ረጋሳ የሚመሩ የኦሮሞ ነጻነት ጦር አባላት መንግስትን አምነውና ተደራድረው እንዲሁም ተፈራርመው መግባታቸው ሲነገር እንደነበር ብዙዎች አይረሱትም። ይሁን እንጂ ከእነዚህ ውስጥ ጥቂት የማይባሉት መረሸናቸውን፣ አብዛኞቹ መታሰራቸውን አፍሪካ ኢንተሊጀንስ አጋልጦታል። የቶለማ አባገዳ፣ ጎበና ሆላም የኦሮሞ ነጻነት ሰራዊት የቀድሞ አባላት የሰላም ጥሪዎችን ተቀብለው እጃቸውን ከሰጡ በኋላ በኦሮሚያ ክልል ማረሚያ ቤቶች ታስረው እንደሚገኙ መናገራቸው በዚህ በምስሉ ላይ በሚታየው የአዲስ ስታንዳርድ መረጃ ተዘግቦላቸዋል። የሶማሌ ክልሉ ኦብነግም አስመራ ላይ የተፈራረምኩት ውል እንዳይፈረም አድርጓል በሚል ብልጽግናን በመክሰስ ትጥቅ ትግል ለማድረግ እንቅስቃሴ መጀመሩን አውጇል። ከአብይ አህመድ ጋር መደራደር ሕይወትን አያተርፍ፣ ሰላም አያሰፍን፣ አገር አያለማ የሚያስብለው ሁሉ ይህ ነው። እንግዲህ አማራ በልኩ መጠቀም አለበት የሚል ስለ አማራ መብት፣ ስለ አማራ ዴሞክራሲ የሚታገል ማንኛውም ግለሰብና ቡድን ካረጋ አመራር ስር ሆኖ ህዝቡንና ክልሉን መጥቀም ስለሚችል ይብቃን መገዳደል። አብይ አህመድ አሊ የፖለቲካ ድርድርን የሚመለከቱት እንዲህ ባለ መልኩ ነው። በእኔ ስር ግቡ፣ በባሪያዎች ስር ገብታችሁ ሎሌ ሁኑ እንጂ አገራዊ ሰላምንና ማህበረሰባዊ ረፍትን በሚሰጥ ገጹ ተመልክተው ከዚህ በፊት ያልነበረ ቀውስ ለምን በዚህ በእኔ ዘመን ተፈጠረ፣ ለምን ሚሊዮን ገዳይ ተባልኩ ብለው ሲጠይቁ አይስተዋሉም። የደቡብ አፍሪካውን የሰላም ስምምነትም እንዲሁ ያለ መልክ ሰጥተውት ዶላራቸው ሲያልቅ የሚተኩሱት ገንዘብም ሲያበቃ የተፈራረሙትን ያንን ውል ቀደው ጥለውታል። የአማራ ክልል ኃይሎችን በአረጋ ስር ግቡ እንዳሉት ሁሉ እነጌታቸው በእሳቸው ስር መሆናቸውን ካረጋገጡ በኋላ በህወሓትና የፌዴራል መንግስት መካከል የተፈረመ የሰላም ስምምነት የሚል መጠሪያ ያለውን ውል የአብይ አህመድና የጌታቸው የጻድቃን አሰፋ ስምምነት ብለው ታርፈዋል። የተባበሩት መንግስታት፣ የአውሮፓ ህብረትና መሰል አካላትን እማኝ አድርገው የፈረሙትን ያንን ውል ክደውና ሽረው 3 ግለሰቦችን ጠርተው ከእነሱ ጋር የተፈረመ ነበር፣ እነሱ ደግሞ ከኔ ጋር ናቸው፣ ሌሎች የሰላም ስምምነቱ መከበር አለበት ማለት አይችሉም እያሉ ቀደው የጣሉትን የሰላም ስምምነት ነው እንግዲህ ጌዲዮን ጢሞቴዎስ ሌሎች ቀደዱት ብለው ብቅ ያሉት። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው።
አንድን የሰላም ስምምነት እንኳን በስሙ የተፈረመበት ህወሓት ማንስ ይከበር ብሎ ቢናገር ምን ነውር አለው ብሎ መጠየቅ በአብይ አህመድ ዓለም የተፈቀደ አይደለም። አንድ ሰው የፕሪቶሪያ ስምምነትን ይከበር ለማለት አንድም እንደሳቸው የፕሪቶሪያ ከተማን ማወቅ አለበት፣ አሊያም እንደነጌታቸው የስምምነት ሰነድ ላይ መፈረም አለበት። ከዚያ ውጭ ያለው የሰላም ስምምነትን እናስከብር ብሎ ቢናገር ወንጀለኛ ሆኖ የሚወገዝ ነው። በነገራችን ላይ ፕሪቶሪያ ተማርኩ የሚሉት የ3 ወር ስልጠና መሆኑን ልብ ይሏል። አብይ አህመድ ተፈራርመው የቀደዱት ሌላኛው ውል ከሶማሊላንድ ጋር የፈጸሙት የመግባቢያ ውል ነው። ያ ፈጣሪን አሳትፈው የዋሹበት፣ ያ በሐርጌሳ አድርገን ቀይ ባህር ገባን ያሉበት፣ ያ በሰሜን ሲጠብቁን በምስራቅ ታየን ያሉበት፣ ያ ወደብ አግኝተናልና እልል በሉ ያሉበት ሰነድ ከሙሴ ቢሂ ጋር አዲስ አበባ ከተፈረመ በኋላ አንካራ ላይ ተቀዳዶ ተጥሏል። ተፈራራሚዎቹን ሶማሊላንዶቹን ሳይነግሯቸው ክደዋቸው ከሞቃዲሾ ጋር ወገኑና ውሉን ቀደዱት። ጠቅላይ ሚኒስትሩ ግን ያሳደጋቸውን ኢህአዴግን ስልጣን የሰጧቸውን ለማ መገርሳን ሰው ያደረጋቸውን ቲም ለማን የአስመራ የጅዳ የሶማሌላንድና የፕሪቶሪያ ስምምነቶችን ብቻ አይደለም የካዱት፣ የውል ሰነድ የቀደዱት ከኩባንያዎች ጋር የተፈራረሙትን ስምምነትና ከተለያዩ ድርጅቶችና ሀገራትም ጋር የገቡትን ውል ክደዋል። ለዚህ ምሳሌ የሚሆኑትን ጥቂት ምሳሌዎችን እንጥቀስ። ሳፋሪኮም፣ አይኤምኤፍ እና ዩሮቦንድ። የኬንያው የቴሌኮም ኩባንያ ሳፋሪኮም ወደ ኢትዮጵያ የገባው አብይ አህመድ በትግራይ ውጊያ ሲያካሂዱ ድሮን ይሸምቱበት ዘንድ ዶላር ቸግሯቸው በገንዘብ እጦት በሚማቀቁበት ወቅት ነው። በወቅቱ ኩባንያው $850 ሚሊዮን እንዲከፍል ሲጠየቅ የተለያዩ ቅድመ ሁኔታዎችን አስቀመጠ። ብልጽግና ሳያቅማማ ተስማማ። እንደ ጨካኝ ደላላ ገንዘቡን እስኪከፍልም ጠበቀው። ሳፋሪኮም ገንዘቡን ከፍሎ ስራ ለመጀመር የሚያስችሉትን የራሱን ታወሮች ለመስቀል ሲንቀሳቀስ የኢትዮ ቴሌኮምን ታወር መከራየት አለብህ አሉት። ይህ ከውላችን ውጭ ነው ብሎ ቢከራከርም እርባና አልነበረውምና የተፈጸመበትን ክህደት አምኖ ለመከራየት ወሰነ። የብልጽግናዎች ክህደት ግን በዚህ አያልቅም። ኪራዩን የምትከፍለው በዶላር ነው አሉት። በብር እየሰራሁ በዶላር መክፈል ተገቢ አይደለም ብሎ ቢሞግት የፍሬህይወት ታምሩም ሆነ የአብይ አህመድ ጆሮ የሚሰማበት አቅም የለውም። እነሆ እስካሁን ድረስ ሳፋሪኮም ያንን እያደረገ ቀጥሏል። እናት የተባለለት አይኤምኤፍም በአብይ አህመድ አገዛዝ ተክጃለሁ፣ ከብልጽግና ጋር የተፈራረሙን ስምምነት እየጠቀሰ አልተተገበረልኝም እያለ ነው። ይህ በምስሉ ላይ የሚታየውና ከጥቂት ወራት በፊት የወጣው የአይኤምኤፍ ሪፖርት የአብይ አህመድ መንግስት እነ ቴሌን እሸጣለሁ ብሎ እነ ባህር ትራንዚትን ለጨረታ ወጣለሁ ብሎ በአጠቃላይ ፕራይቬታይዜሽንን አፋጥናለሁ ብሎ ከድርጅቱ ጋር ውል ቢያስርም እስካሁን ድረስ አልተተገበረልኝም ሲል ገልጿል። ከዚህ በተጨማሪም የዩሮ ቦንድ አበዳሪዎች በአብይ አህመድ ተክደናል ብለው ወደ ፍርድ ቤት እየሄዱ መሆናቸውን ገልጸዋል። እናቴ ከሚሉት አይኤምኤፍም፣ የድህነት ጓደኛዬ ከሚሏቸው ለማ መገርሳም፣ ጠላቶቼ ከሚሏቸው ኦነግና ህወሓትም ጋር የሚፈራረሟቸውን ስምምነቶች ሁሉ ከወዳጅም ሆነ ከባላጋራ ጋር የገቡትን ኪዳን ሁሉ የሚቀዱት አብይ አህመድ እየቀዳደዱ ቅርጫታቸው ውስጥ የጣሉት የደቡብ አፍሪካ ስምምነት 3 ዓመት አልፎትም ቀዳደውም ጥለውት የሰው ነፍስ በድሮን እየገደሉ አሁንም አሉ። ከአብይ አህመድ ጋር ለድርድር መቀመጥና ፖለቲካ ለመስራት ማሰብ የሚቻለው ግን ንጉሥ የሚያሰማሩት አሽከር ሆኖ ለመቀጠል እንደሆነ ቀደም ሲል የጠቀስናቸው የፈረሟቸውና በኋላም የሰረዟቸው ስምምነቶች ሁሉ እማኝ ናቸው። ጌዲዮን ጢሞቴዎስ ግን ለንደን ድረስ ሄደው ይህ ሁሉ የሆነው በሌላ አካል ነው እያሉ ነው። እንዳም ሆኖ የእሳቸውና የሚስታቸው መንግስት የአብይ አህመድ አገዛዝ ያልካደውና የማይክደው እስካሁን ድረስ ስልጣኑን ብቻ ነው። መልካም ሁሉ በመመኘት በዚሁ እንሰናበታለን።